በሷ ላይ ሌላ ህይወት እንደጀመረና ከበፊት ሚስቱ ጋር ሙሉ ለሙሉ ያልነው ነገር አቆማል ማለት ነው። ሚስቱ ደግሞ አላስፈላጊ ሁኔታ ውስጥ ያለችው አላስፈላጊ ነገሮችን ለማድረግ እየተንቀሳቀሰች ነው ወይም ደግሞ ራሷን ለማጥፋት እየተንቀሳቀሰች ሊሆን ይችላል። በጣም ከባድ ነው ታስተዋውቁ ማለት ነው። አዎ በጣም ከባድ ነው። በፌስቡክ አውቀህ እንደዚህ ነው እዛ ሆኖ ብር መላክ ምናምን በጣም ከባድ ነው። ለምን ነበር ብር የምትልክለት? ለሱ ለግል ጥቅሙ ነው ወይስ እንዳልሽው ፍቅረኛ ነበረው አብርሃም ድንገት ደግሞ ካንቺ ጋር ደግሞ ፍቅር ጀምሮ አሁን በትዳር ትዳር ልትመሰርቱ ስለመሆኑ ሰምቼ ነው። እና ይሄን ነገር ሰምቼ እንግዲህ ይሄን ሁሉ ነገር ያካወክ ጤና ይስጥልኝ ውድ ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? የኔ ውድ ስጦታዎች ወንድማችሁ ጋዜጠኛ ሮቤል ዛሬም ተመልሻለሁ። እንግዲህ በአዲስ ጉዳይ ማለት ነው። ዛሬ እንደተለመደው ከእንግዳ ጋር አይደለም የመጣሁት፣ ብቻዬን ነው ያለሁት። ግን ደግሞ እንግዳዬ በመስመር ስልክ ላይ እንደሚጠብቀኝና አንድ ጥቆማ ሊያደርሰኝ እንደሚፈልግ ተነጋግረናል። ስለዚህ በእጄ እንግዲህ ሌላ ተጨማሪ ስልክ ይዣለሁ። በስልክ የማወራው ነው የሚሆነው ጠቋሚን ማለት ነው። አንድ ማደርስ ጥቆማ አለ። ያንን ጉዳይ እንግዲህ እንድትከታተለው ነው ሲል ነው የነገረኝ። ጉዳዩን ከእናንተ ጋር በይበልጥ የምናደምጥና ክትትልም ካስፈለገው ክትትላችንን የምናደርግ ነው የሚሆነው። ስለዚህ እንግዲህ በእጅ ስልኬ አሁን ስልኩን ስለያዝኩት እደውላለሁ ማለት ነው። አወራዋለሁ። እሱ መስመር ላይ እየጠበቀኝ ስለነበር ኦልሬዲ ራሱ ደውሏል። ስለዚህ መልካም እሺ። ሄሎ ወይ አብሮ ይስጥልኝ። እንዴት ነህ? መርማሪ ሮቤል? አዎ ያው በድጋሚ አለሁልህ። በድጋሚ ስላንተ እያነሳሁ ነው የደወልክልኝ። ስለዚህ ጉዳዩን እስኪ በግልጽ ያለውን አስረዳኝና አሁን እንዴት ነው ለማውራት ይመቻል ወይስ እዛ ላይ ነህ? አይደለም ኦልሬዲ ካሜራውንም ሴት ያደረኩት ጥቆማህን ለማድመጥ ነው በስልክ። ስለዚህ ካሜራም አብርቻለሁ። እስኪ ያለውን ነገር በዝርዝር አስረዳኝ ስዩም። እሺ እኔ እንኳን አሁን በጣም ለመናገር የፈለኩት ነገር ምንድነው የሆነ ድርጊት አሁን ለምሳሌ አንድ ሰው ከመሞቱ በፊት ነገሮችን ማስተካከል ብንችል ያ ሰውዬ የሆነ ምክንያት እንዳይሞት እናደርጋለን ነው። እንደ ጥርጣሬም ነገር ነው። ግን አዝማሚያዎቹ ምንድነው ወደ ሞትና ወደ አላስፈላጊ የቤተሰብም ግጭት እንዳይሰፋ ነገሮችን ምናልባት ቀድመህ የምታስተካክል ከሆነ ወይም ደግሞ ተባብረንም ቀድመን የምናስተካክል ከሆነ ያንን ነገር ለመናገር ነበረ ወደ አንተ ጋር ለመደወል እንትን ያልኩት። በጣም መልካም። እንግዲህ የዛሬው ጥቆማ ያንተ ልታደርስኝ የፈለግከው አንድ እየተፈጠረ ያለ ነገር አለ እና ያ ነገር ስጋት ስለፈጠረብኝ ከዚህ ባሰ ነገር ሳይፈጠር ጉዳዩን ማርገብ የምትችልበት መንገድ እንዲኖር ነው ክትትል አድርግ ትለኛለህ። ዋው ያንን ጉዳይ እንትን እንድልን ነበር። አሁን ምን መሰለህ ጉዳዩ አንተም ስራ ላይ ስለሆንክ ብዙም እንዳላጨናንቅህ አጠር አድርጌ ለመናገር ያህል ጉዳዩ ምንድን ነው? ከዚህ በፊት ሁለት ፍቅረኛ ማቾች ነበሩ። ፍቅረኛ ማቾችም ባልና ሚስት በላቸው ብዙ ነገር የሚያስቡ ብዙ ነገር አቀደው እየተጓዙ የነበሩ ባልና ሚስቶች ነበሩ። እና ይህንን ነገር ደግሞ የሰፈሩም ሰውም የሰፈሩ ነዋሪም ቤተሰብም የእሷን ቤተሰብ የእሱን ቤተሰብም ይህንን ነገር ያውቃል። ግን በአጋጣሚ ምንድን ነው በአጋጣሚ ያልሆነ ነገር ተፈጠረ። ያ ነገር ምንድን ነው? እሱ በእሷ ላይ ሌላ ህይወት እንደጀመረና ከበፊት ሚስቱ ጋር ሙሉ ለሙሉ ያልነው ነገር አቆማል ማለት ነው። በላው ሌላ ፍቅረኛ ያዘው ነው ወይ ሌላ ህይወት ትዳር የጀመረው? በቃ በላዋ ላይ በቃ ኦልሬዲ ከዚህኛዋ ጋር ብዙ ነገር አስበዋል ብያለሁ። ግን በላዋ ላይ ብዙ በቃ ትዳርም በቃ ኦልሬዲ ትዳር መስርቶ ላዋ ላይ ገብቷል ማለት ነው። ትዳር ኦልሬዲ የተመሰረተበት ነው ወይስ ከዚህ ጋር ኦልሬዲ ፍቅር ነው ያለው ነው እያልከኝ ያለው? ፍቅር ነው። አሁን የዚች የመጀመሪያ ሚስቱ ማለት ነው። ስንት አመት ነበር ያልከኝ? 4 አመት። 4 አመት። የመጀመሪያ ሚስቱ እንግዲህ ቤተሰቦቿም ሊጋቡ መሆኑን አውቀው እንግዲህ ቤተሰቦቿ ድግስም የሆነ ቀን ተቆርጦ ድግስ ነገር ለማድረግ ሰውም ለመጥራት ምናምን አስበው በሆነበት ጊዜ ላይ ነው እንደዚህ አይነት ነገር የተፈጠረው።
እና ለሰርግ እየተዘጋጁ ነው ያሉት ከአዲሱ ፍቅረኛው ጋር ሊያገባት። አዎ ከአዲሱ ፍቅረኛው ጋር እና በጣም አስከፊ የሆነው ነገር ምንድነው? እሺ የሱ ሚስት ወይም ደግሞ የሱ ቤተሰቦች ይሄንን ነገር ይደግፉታል። አዲሱ ፍቅረኛውን እንዲያገባ ከአዲሱ ፍቅረኛዋ ጋር እንዲሆን ከአዲሱ ፍቅረኛዋ ጋር እንዲጋባ ምናምን ነገር ይፈልጋሉ ማለት ነው። እሺ እና አሁን ደግሞ እቺኛ የበፊት ሚስቱ ደግሞ አላስፈላጊ ሁኔታ ውስጥ ያለችው አላስፈላጊ ነገሮችን ለማድረግ እየተንቀሳቀሰች ነው። ወይም ደግሞ ራሷን ለማጥፋት እየተንቀሳቀሰች ሊሆን ይችላል። ወይም ደግሞ እንግዲህ በቤተሰብም ደረጃ ሌላ እሱንም እስከ መግደል ልትሄድ ትችላለች። ያው የሰማሁት ነገር እና በቅርበት ትንሽ ደቂቃም ለማውራት እንደሞከርኩት ከእሷ ጋር ብዙ ፍንጮች የመናደድ የቁጭት እኔ ብዙ መስዋዕት ከፍዬ ለሱ ብዙ ነገር አድርጌለት እንዴት በእንደዚህ አይነት ሁኔታ እኔ እንደዚህ ትቶኝ ይሄዳል የሚል በጣም ቁጭት ውስጥ ስለሆነች አልፋ ተርፋም ደግሞ ብዙ ነገር የአካል ጉዳትም እስከ ማድረስ የተለያዩ ኦልሬዲ ወንጀል የሚባሉ ነገሮችን እስከ ማድረስ የሄደችበት ርቀት አለ ማለት ነው። የበፊት የቀድሞ ፍቅረኛው ማለት ነው። ማን ላይ ነው ጉዳት ያደረሰችው? በሱ ዙሪያ ላይ አስመልክቶ ነው ጉዳት ያደረሰችው? አዎ በሱ ዙሪያ ላይ አስመልክቶ እንግዲህ አሁን የመጀመሪያ ሚስቱ ላይ ሁለተኛ ሚስቱ አለች አይደለ? አሁን የመጣችው ሚስቱ አዲሱ ሚስቱ ላይ ጉዳት አድርሳ እንግዲህ ያው እሷም በሕክምና ላይ ወይም የሆነ አልጋ ላይ ምናምን ተኝታ ነው ያለችው። ይህን ነገር እንዳወቀች ፍቅረኛ እንደያዘ ስታውቅ ለምን የኔን ፍቅር ትቶ ሌላ ሴት ያገባል ቤተሰቦቹን ፈቅደዋል በሚል ያ በቀል ስሜትና ቁጭት ነው አዲሱ ፍቅረኛው ላይ ጉዳት እንድታደርስ ያደርጋት ጉዳይ ማለት ነው። እሱ ነው እና በእናትየው ወይም ደግሞ በሱ እናት እንዴት ከሷ የእናትየው ነገር ያለው የበፊት ፍቅረኛውን እንድታገባ አልፈለገችም። አሁን አዲስ ፍቅረኛው እንድታገባ ነው የፈለገችው ማለት ነው። ስለዚህ በእናትየውም ላይ በሱ እናት ላይም በጣም የመናደድና የመቆጨት አንዳንድ ሙከራዎችንም እስከ ማድረግ ደረጃ ደርሳለች ማለት ነው። የድሮ ፍቅረኛው እሷ ምን አይነት ጥቃት ነው ያደረሰችባት? በጣም ከባድ የሚባል ጉዳት ነው ያደረሰችባት። ያው በመደብደብ ደረጃ በመማታት በመደብደብ ደረጃ ኦልሬዲ አሁን አዲሱ ፍቅረኛው አልጋ ላይ ነው ያለችው። ይሄን ያደረገቻት ምን ያለችበት ሄዳ ቀጥቅጣት ነው? ለዛም ህግ አልቀጣትም ወይ? እሷ እንደዛ ስለማረጓ ምንም ህግ አልቀጣትም። በዚህ ደረጃ ምንም ህግ አይቀጣት የለም። ግን ያው በአጋጣሚ እሱ ምን አለ ያንን ስታደርግ? እሱስ ሌላ ነገር ውስጥ ተደራረሱ ከእሱ ጋር። ያው እሱ ምንም ኦልሬዲ ምንም ሊያደርግ አልቻለም። ያው በቃል ወይም ደግሞ ፊት ለፊት ከመነጋገር ውጭ ነገሮችን ምንም እንትን ለማለት አልቻለም። እስካሁን ባለው ሁኔታ ማለት ነው ምንም ሊፈጠር አልቻለም። ወይም ደግሞ እሷን በህግም ሄዶ እስከ መጠየቅ የደረሰበት ደረጃ የለም። እሱ ምንም ያደረገው ነገር የለም። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ትሪፕስ። እሺ እኮ አሁን እያልከኝ ያለኸው እሱም ያውቃል ጉዳቱ እንደደረሰባት እሷ እንዳደረሰችባት። ጉዳቱን እሷ እንዳደረሰችባት አይደለም የሚያውቀው። እሱም የሚያውቀው ሁሉም ሰው የሚያውቀው ቤተሰብም እንትን ያለችውም የሚያውቀው ሁሉም እሷ ሸዋሸዋ እንደተሰራችና ቢሆን አጋጣሚ ስልኳ እንደተወሰደ ድብደባም የተሰራችው በዚህ ሸዋሸዋ በተለምዶ ሸዋሸዋ ተብሎ በሚጠራው ስራ አለ አይደለ? በዛ ስራ ላይ ነው ሁሉም ሰው የሚያውቀው ሸዋሸዋ እንደተሰራች ነው። እሷም የምታውቀው ሸዋሸዋ እንደተሰራች ነው። ቤተሰብም ሁሉ የሚያውቀው እንደዛ ነው። ግን እንደዛ እንዳልሆነና እቺኛው የድሮ ሚስቱ ሆን ብላ ያደረገችው ሰዎች ቀጥራ ሰዎች ፈልጋ
ሆን ብላ ያደረገችው ነገር እና አሁንም ወደፊትም እስከ ህይወት ደረጃ እንደምትደርስና ብዙ ነገሮችን እንደምታደርግ ነው እንግዲህ ሌላ በቀሎችንም ሌላ ነገሮችንም እያሰበችና እያቀደች እንደሆነ ነው እንትን ያለችኝ። አሁን እያልከኝ ያለኸው አዲሱ ፍቅረኛዋ ኃይለኛ ጉዳት ደርሶባታል ነው? በጣም ተደብድባለች፣ በደንብ ጉዳት ደርሶባታል እና ስልኳም ምናምን ተዘርፋለች። ስለዚህ የሆነ ቦታ ሄዳ ነው አዲሱን ፍቅረኛውን ያጠቃቻት በሰው አስደብድባ። አሁን ይሄንን ባልም አያውቅም፣ ተደብዳቢም የአዲሱ ፍቅረኛውም ይሄን ነገር አታውቅም። ሿሿ እንደተሰራች ነው የምታውቀው። ሿሿ እንደተሰራ ነው የምታውቀው። አንተ ደግሞ ይሄን ነገር እሷ እንዳደረገችው ነግራክ በቃ እሷ ነች ያደረገችው። ብዙ ነገሮችም እያሰበች ነው። እኔ እኮ ነገርኩ እሷን ቢሆንም አጋጣሚ እንዴት ነው ምናምን ብዬ ለማዋራት ሞክሬ ነበረ። ግን በጣም ቁጭት ላይ እና በጣም አደገኛ ሁኔታ ውስጥ ነው ያለችው፣ የድሮ ሚስት ማለት ነው። ስለዚህ እስከ ህይወት እቺ ሴትዮ አሁን እንደዚህ ያስደረገች እስከ ህይወት ደረጃ የማደርስበት ምንም አይነት ምክንያት የለም። ህይወት እስከ ማጥፋት ሌላም ጉዳት እንትኖች ሌላም በቤተሰብም በሱም ላይ እንግዲህ ቢሆን በሱ የኔ በሚላቸው ቤተሰቦች ላይ ልትመጣ ስለምትችል ይህንን ነገር ቀድመን ካስቆም ነው ወይም ደግሞ ነገሮችን በጊዜ ካገታን ብዬ ነው እንግዲህ ወደ አንተ ጋር እንትን ያልኩት ማለት ነው። አዎ በጣም አሪፍ። እንግዲህ ቀላል የሚባል መረጃ አይደለም ስዩም የሰጠኸኝ። ያው በአካል ከሚሆን እንግዲህ በስልክ ያለውን ነገር ላስረዳ፣ በካሜራም ቅጁንም ወስደን የስልክ ልውውጣችንን እናንተ የምናወራውን በዛ መሰረት እንግዲህ ጥቆሜ ላድርስ ስላልከኝ ነው። በዚህ መልክ እኔም ካሜራዬን አብርቼ እየሰማሁት እያደመጥኩት ያለሁት ከተመልካቾች ጋር። ስለዚህ ያልከኝ ነገር ቀላል የሚባል መረጃ አይደለም። ከዚህም በኋላ እቺ ሴት ምን አይነት ጉዳት ወይም በቀል ልታደርስ እንደምትችል ስለማይታወቅ ቀድመን እንጠንቀቅ፣ ከዚህ የባሰ ነገር እንዳይመጣ የሚል ነው ሀሳብህ? እንደዛ ነው ሀሳቤ። በጣም አሪፍ። ስለዚህ አንተ አሁን እሷም ያለችበትን ታውቃለህ፣ እነሱም ያሉበትን አድራሻም እሷም ያለችበትን ታውቃለህ። ችግር የለውም። የእሷንም አድራሻ የት አካባቢ እንደሚሆኑ ሎኬሽኑ ቴሌግራም ላይ ልካለኝ። አንተ ወራጅ ከእሷ ጋር ነው ትውውቅ የበለጠውን ከእሷ ጋር ነው ይመስለኛል። ከቀድሞ ፍቅረኛ ትውውቅ ያው ቀረቤታ ነው ያው ለሰው ያው ቀረቤታ አለ አይደለ? ትውውቅ በዛ ደረጃ ላይ ያለ ነው። ስለዚህ እስኪ ወደ እሷ ሄደን እሷ ጋር ስለሆነ እሳቱ እየተነሳ ያለው እሷ ጋር ሄደን ነገሩን ለማርገብ ለመምከር እንሞክራለና። እንደዛ ነው የሚሻለው። እንግዲህ የምችሉትም በእኔ በኩል ማድረግ ያለብኝም ነገር ካለ አንዳንድ ኢንፎርሜሽንም መስጠት ካለብኝ ነገሮች እንዲህ ቢሆንም መመካከርም እንችላለን ነገሮችን ለማስተካከል። አንተንም መረጃ ትንሽ ነው፣ የጥርጣሬ ትንሽ ነው፣ የመረጃ አይሆንም ምናምን ሳትል ለመረጃውም ለጥርጣሬውም ስለተቀበልከኝ ከልብ አመሰግናለሁ። አይ ምንም አይደለም፣ ስራችን ነው። እኛ እስኪ ነገሩን አሁን እንዲህ ነው ብለን መፈረጃ አንችልም። ስለዚህ በሂደት የምናውቀው ይሆናል። ምን እየተከናወነ እንዳለ ምንስ ሊፈጠር እንደሚችል የምናውቀው ነገር ስለሌለ ኦልሬዲ እኛ መረጃውን ይዘን ክትትላችንን እንቀጥላለን። ስዩሜ በስልክ እንዳሁን እንደተገናኘ ነው በስልክም በአካል መገናኘት ካለብን እየተገናኘን እንግዲህ መረጃዎችን እንለዋወጣለን። አዲስ ነገር ካለ አሳውቀኝ። የእኔ ስልክ ቢዚ ከሆነብህ ወደ እኔ ባልደረቦች ስልክ እሰጥሃለሁ። ወደ እነሱም ትደዋውልና ትገናኛለህ፣ እናወራለን። እንግዲህ እንዳደመጣችሁት ነው ውድ ተመልካቾች፣ ያው እያለኝ ያለው ጠቋሚ አንድ የማውቃት ሴት የ4 ዓመት ፍቅረኛዋ አብሯት ኖሮ ወይም ከርሞ በፍቅር ደረጃ በጋብቻ አይደለም በፍቅር ደረጃ አብሮ 4 ዓመት ከከረሙ በኋላ በላዩ ላይ ድንገት ሌላ ሴት አገባ ወይም ሊያገባ እየተዘጋጀን ያለው እንዲሁም ሳይጋቡ በፊት ግን ጎጆ መስርተው ከዛች ሴት ጋር አብረው ስለመሆናቸው ነው የነገረኝ። ለዛ ደግሞ የባል ቤተሰቦች ወይም እናት እንዲሁም ቤተሰቦቹ በዛ ደስተኛ ናቸው፣ አዲሷን ልጅ ሊያገባ ስለመሆኑ። ለዛም ጉድ እያሉ ነው፣ ለድግስ እያለኝ ነው። ያ ነገር ደግሞ የቀድሞ ፍቅረኛውን በጣም በበቀል ስሜትና በቁጭት ስላነሳሳት እንግዲህ ጉዳት አድርሳለች የሚል ነገር ነው አዲሱ ፍቅረኛው ላይ የነገረኝ። ጉዳትም ስታደርስባት ጉዳት እንዳደረሰችባት የሚታወቅ ነገር የለም። እሷ ታድርስባት እንጂ በሰዎች ታስጠቃት ታስደብድባት እንጂ ሿሿ እንደደረሰባት ነው ተደብዳቢም የምታውቀው ፍቅረኛዋን ባሏም የሚያውቀው ማለት ነው። ስለዚህ በማያስታውቅ መልኩ ሰዎቹን እየተበቀለች ነው ያለችው የቀድሞ ፍቅረኛ። ከዚህም በኋላ ሌላ ጥቃቶች ልታደርስ እንደምትፈልግ ወይም በቀል እንዳለባት ነው የምትናገረው ያለችው። ስለዚህ ቀድመህ ተጠንቀቅ ወይም ቀድመህ ክትትልህን አድርግ።
ነው እያለኝ ያለው። በጣም ጥሩ ነው። ጉዳዩም ግን አሁን በተነገረ መረጃ ብቻ ሳይሆን እንዲሁም እኛ የበለጠውን እያጠራ የምናጣራና የምንከታተል ይሆናል፣ ወደ እናንተም እናደርሳለን። ምን ይፈጠር ይሆን አብረን እናያለን። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ኮሜንት ላይ ቪዲዮን ተመልክታችሁ ሀሳብ አስተያየታችሁን ስጡን። አብራችሁን ቆዩ። እንግዲህ ውድ ቤተሰቦቼ አሁን ያለሁት እንደምትመለከቱት በራፍ ላይ ቆም ያለው አሁን የቆምኩትም የቀድሞ ፍቅረኛው ቤት ለመግባት ነው ማለት ነው። ስለዚህ የቀድሞ ፍቅረኛውን ላገኛት ፈለኩኝ፣ በጉዳዩ ላይ ላወራትም ፈለኩኝ። ያው እሷ ናት አሁንም ጥቃት እያደረሰች ያለችው በሱና በሱ ዙሪያ ላይ ወዳሉ ሰዎች ጥቃት ልታደርስ እንደምትችል ከዚህም በኋላ እየተናገረች ስለመሆኑ ስለሆነ መረጃ የደረሰኝ ይሄ ነገር እንዳይፈጠር ከዚህ በኋላ እሳቱ እየተቀጣጠለ እንዳይሄድ ማርገብ የምችልበትን መንገድ በራሴ መንገድ ለመፍታት ሞክራለሁ። ከካሜራማኖቼ ጋር አይደለም የመጣሁት፣ ቀጥታ እሷን ለማግኘት ነው የመጣሁት ማለት ነው። ስለዚህ ደረቴ ላይ አድርጌዋለሁ ካሜራውንም እሷም ካሜራ እንዲያስኩኝ እንድታውቅ አልፈለኩኝም። እንዲሁ እኔ ኢንፐርሰን ወይም ደግሞ በአካል ብቻዬን ሆኜ ላወራት እንደመጣው ፍቅረኛ እንደነበራት ግን አሁን እንደተከዳች እሱን ሰምቼ እስኪ ላስታርቃችሁ እንደምፈልግ ብዬ ነው ምነግራት ማለት ነው። ፈቅዳ ታስገባኝ ይሆን አላቅም። ለማንኛውም እኔ በሯን ላንኳኳ። ፈቅዳ ካስገባችኝ እንግዲህ የሚሆነውን ነገር አብረን እናያለን ማለት ነው። መሰለኝ። ጤና ይስጥልኝ። ጤና ይስጥልኝ። እንዴት ነሽ? አለን ይመስገን። የመጣሁት እንግዲህ ሮቤል እባላለሁ። ስምሽን ምናልባት ርብቃ እባላለሁ። ርብቃ። ያው የመጣሁት እንግዲህ አታውቂኝም ከዚህ በፊት ግን ስለ አንቺ አንዳንድ ነገሮች ሰምቼ ነበረ። ከዚህ በፊት እንግዲህ የ4 ዓመት ፍቅረኛ እንደነበረሽ ሰምቼም ሳይሆን በጉዳዩ ላይ እኔ በቅርበት ማውቀው ነገር ስላለ ነው። ምናልባት እኔ የቀድሞ ፍቅረኛ የነበረው የአብርሃም ዘመድ ነኝ። እኔ ዘመዱ ነኝ። አሁን ላይ ጥሩ እንዳልሆናችሁ አብራችሁ ግን ብዙ ዓመት እንዳሳለፋችሁ ሰምቼ ነበረ፣ ወይም ይህን ነገር አውቃለሁ። አሁን ደግሞ በሁለታችሁ መሀል ደግሞ ልዩነት እንደተፈጠረ ማውቂያለሁ። ስለዚህ ይህን ነገር እኔና አንቺ ሆነን እስኪ ከአንቺም አሁን ከሱ በኩል ሰምቻለሁ ያለውን ነገር ምንድን ነው የተፈጠረው ምናምን የሚለውን ከአንቺ በኩል ደግሞ ያለውን ነገር ለመስማት ስለፈለኩኝ ነው። እንመካከርና እስኪ ማስታረቅም መታረቅም ያለበት ነገር ካለ እንድንወያይ ነው እኔና አንቺ። ከሱ ሰማችሁ አይደል? ምንም የተለየ ነገር የለም እኮ ያደረገውን ነገር ታውቃላችሁ። አዎ እንግዲህ ምንድን ነው መሰለሽ፣ ያው ከጀርቤ ያው ከጓደኛዬም ጋር ነው የመጣሁት፣ ግን እኔ አሁን ብቻዬን ላወራሽ ነው ወደ ውስጥ የምንገባው። ዞሮ ዞሮ ምንድን ነው መሰለሽ አሁን ያሉትን ነገሮች ሰምቻለሁ። 4 ዓመት ሙሉ በሙሉ በፍቅር እንዳሳለፋችሁ ግን ደግሞ ድንገት ደግሞ ሌላ ፍቅረኛ ይዞ ትዳር ሊጀምር እንደሆነ ሰምተሽ በዛ ነገር በጣም ራስሽን ልትጎጂ እንደምትችይ እና እንደቻልሽም ሰምቻለሁ አንዳንድ ነገሮች። ስለዚህ ይሄ ነገር ሳይፈጠር በፊት ማስታረቅ እንድንችል ነው። እኔ ደግሞ ሚዲያም ጭምራለኝ። ለዛም ነው ወደ አንቺ ቀጥታ እንድመጣ ያደረገኝ። ሚዲያም አለኝ እና ወደ ሚዲያም ላይ ማቅረብ ካለብኝ እሱንም ተመካክረን እስኪ በሚዲያችንም አድርገን ምናልባት ወደፊት ምናሳይ ነው የሚሆነው ከአንቺም ከሱም በኩል የሚኖረውን ነገር ማለት ነው። እሺ ግብሽ ናግብ። እሺ እሺ ምናልባት ሁለት ስለሆነ አይደብርሽም አይደለ? ጓደኛዬ ነው። እኔ ነኝ የአብርሃም ዘመድ። በእርግጥ እንግዲህ ምን መሰለሽ ርብቃ፣ ያለውን ነገር ሰምቻለሁ፣ ግን ከአንድ ወገን ነው የሰማሁት። እኔ ደግሞ ሚዲያ አለኝ በባለትዳሮች ዙሪያ የሚሰራ ማለት ነው። እና ሚዲያም ስላለኝ ባለትዳሮች ላይ ግጭት ሲፈጠርም ሆነ እንዲሁም አንዳንድ የተለያዩ ነገሮች ሲፈጠሩ እነሱ ነገሮች ላይ ጣልቃ ገብተን ነገሮችን የምናስታርቅበት አሰራሮች አሉ። ስለዚህ ያንን ነገር ለመስራት ነው። አጋጣሚ ሆኖ አብርሃም ዘመድ የሆነና በሱ የተፈጠረውን እንግዲህ የፍቅር ትንሽ መቃረን ከአንቺ ጋር ባለው ሁኔታ እሱን ነገሮች ስለሰማሁ እስኪ ከአንቺ በኩል ያለው ልስማና ይሄ ነገር ወደ ሚዲያ መውጣት ካለበት ወደ ሚዲያ እናውጣዋለን ወደፊት ቀስ እያለን። አሁን ግን ከአንቺ ጋር ቀጥታ እንነጋገርበት ጉዳዩ ላይ ምንድን ነው የተፈጠረው? ስለ አንቺ ንገሪኝ፣ ከዛ ስለነበራችሁ ፍቅር አሁን ለምን ይሄ ነገር ደግሞ ተፈጠረ የሚለውን ማለት ነው። እሺ ያው ቤተሰቡ ታውቃለህ፣ ቤተሰቡም ያቀኛል። እናቱ ጋር ከአንድም ስንት ጊዜ ሄጄ ቡና አፍልቼ ተጫውተናል።
ብዙ ነገር እናወራለን። እኔ እውነቱን ለመናገር ያው የሩቅ ዘመድ ነኝ፣ ግን ደግሞ በስንት በልጅነታችን ላይ ነው ሞር የምንተዋወቀው። ካደግን በኋላ የህይወት አጋጣሚ ስላለያየን በሩቁ ነበር ከዚህ የምንገናኘው። ለዛ እንግዲህ ሳንገናኝ ስለቆየን አንቺንም አላቅሽም 4 ዓመት ሙሉ ፍቅረኛው እንደሆንሽ እኔ አሁን አላቅም ነበር። አሁን ገና ነው ያወቅኩት እንደነበርሽም ሰምቼ ማለት ነው። እና ይህን ነገር ደግሞ በጣም ልብኝ ስለገዛው እስኪ መጥቼ ላወራሽ ብዬ ነው ቤትሽን ራፋፍ ስላድርጌ ነው። እሱም አያውቅም እዚህ ይህን ነገር ያደረኩ ስለመሆኑ እና ያ ነው። እስኪ መጀመሪያ ራሱ እንዴት ተዋወቃችሁ አንቺና አብርሃም የሚለውን ነገሮች ንገሪኝ። ስለ አንቺ ማስተዳደግ ስለ ሁሉም ነገር ንገሪኝ። ከዛ ደግሞ ይሄ እንዴት ተፈጠረ እስከሚለው ጭምር። እኔና አብርሃም የምንታወቀው የዛሬ ስንት ዓመት መሰለህ? እድሜ ሙሉ ነው የፈጀሁበት አልገባውም እንጂ እሱ በጣም ረጅም ዓመት በጣም ረጅም ዓመት እንትን እያለው ውጪ ሳውዲ እያለ ነው የማውቀው። በፌስቡክ ነው ተዋወቃችን። ኦኬ ውጪ ነበርሽ አንቺ? አዎ 12 ዓመት ምናምን ውጪ ነበር። ኦኬ እዛ ሰርቼ የመጣሁት ነው እያየኸው ነው ቤቴ። ምንም አላሳነስኩም። የኪራይም ቢሆን ምንም አላሳነስኩም፣ ምንም አላሳጣሁትም። እሱ ነው አሁን ላይ ምን እንደቀየረው አሁን ላይ ምን እንደሆነ አላውቅም እንጂ ምን እንደሰማ ምን እንደተነገረው አላውቅም። እስካሁን በነበረን ግንኙነት በቃ ከዛ ከመጣው 4 ዓመት ነው። 4 ዓመት ነው። እዛ እያለሽ ነው የምታውቂው? ተዋወቃችሁ በፌስቡክ ነበር? አዎ። ስለዚህ ፍቅረኛሽ ነበር ያኔ በስልክ በምትታወቁበት ሰዓት ወይስ ኖርማል ትውውቅ ነው የነበረው? ያኔ በቃ እናወራለን ከሆነ ቆይታ ከአመታት በኋላ ነው በቃ እኔና እሱ ማለት በስልክ በጣም ማውራት ጀመርን ምናምን። እንደገና እሱ ደግሞ በጣም ያስባል በቃ ለነገ ምናምን ይላል። እኔም እዛ ጋር ያለሁት ለመስራት ነው ለነጋችን ምናምን ማለት ጀመረ። ያ ነገሩ ገዛኝ እና በቃ ወደድኩትኝ በጣም። ከራሴ አስበልጬ ከቤተሰቦች አስበልጬ ለቤተሰቦቼ ማድረግ እያለብኝ ለሱ እያደረኩ ለነጋችን ብዬ ማለት ነው። እዛ እያለሽ ነው? እዛ እያለሁ በጣም እናወራ ነበር ሳንደዋወል አንውልም። በጣም ከባድ ነው በአካል ሳትተዋወቁ ማለት ነው? አዎ በጣም ከባድ ነው። በፌስቡክ አውቀህ እንደዚህ ነው እዛ ሆኖ ብር መላክ ምናምን በጣም ከባድ ነው። ለምን ነበር ብር የምትልኪለት? ለሱ ለግል ጥቅሙ ነው ወይስ እንዳልሽው ይሄ ወደፊታችን እናስብ ስለነበረ እንዲናረግበታለን ለምትሉት ዓላማ ብር ትልኪለት ነበር? ለሚያስፈልገው ነገር ሁሉ ለግሉ ለኛ መልካም እሺ ምን ልክለት ነበረ። እዛ ሆኜ ከ4-5 ዓመት በኋላ መጣሁ። ከሱ ጋር ተዋውቀን ማውራት ምናምን ጀምረን 5 ዓመት ሆነን እዛ ሆኜ። ኦኬ 12 ዓመት ሳውዲ ሰርተሻል? 12 ዓመት ሰራን። 5 ዓመቱን ግን ከሱ ጋር ሳውራ ብር ስልክ ምናምን ነበር ከ12 ዓመት ውስጥ? አዎ ኦኬ ኦልሬዲ ተዋውቃችሁ በጣም ብዙ ወደ 10 ዓመት ገደማ ነበር? 9 ዓመት አካባቢ። ኦኬ መጣሁኝ። እዚህ ስመጣም በቃሉ አገኘሁት። በመሀል መተሽ ነበር ከሱ ጋር ከተዋወቅሽ በኋላ በዛች 5 ዓመት ውስጥ? አልመጣሁም። 5 ዓመት ሙሉ በአካል ሳትተዋወቁ ፍቅረኛሞች ነበራችሁ? በቃ እናወራለን ምናምን ቪዲዮ ኮልም ስፈልግ ቪዲዮ ኮል ኖርማል ኮልም እናወራለን። ገባክ? በቃ ስመጣም በቃሉ አገኘሁት እናወራለን ምናምን። ቤት ተከራየሁ ወዲያው ሪዞርት እንሄዳለን እንዝናናለን። ግን አሁን ምን እንዳደረኩት አላውቅም። ከመጣሽ በኋላ ፍቅራችሁን ቀጠላችሁ? ቀጠልን። 80 ስራችሁ እንደዚህ ማዘጋጃ ምናምን የለንም። 4 ዓመት ሙሉ ግን በፍቅር? አዎ እንጋባለዋለሁ። ቆይ ለእናቴ እንደዚህ ነው ለእናቴ እንደዚህ ነው የሚለው ለቤተሰቦቼ ነው የሚለው። እኔ እንኳን አላልኩም። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ
ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ትሪፕስ። ስራውም ነው ምንድን ነው የነበረው ማለት እኔ አሁን አውቃለሁ፣ ግን በሰዓቱ ከአንቺ ጋር ስተዋውቁ አሁን ያለበትን ስራ ሳይሆን ያኔም ይሄን ነበር የሚሰራው። እኔ በመሀል ስለሆነ የመጣሁት ከሆነ ጊዜ በኋላ አይ በቃ ይሄን ነው የሚሰራው። ያኔ ሰራ ነበር ስራ እና በቃ ለእናቱ ምናምን ነው የሚያስበው እሱ። ገባህ? እዚህ ጋር የኔ እድሜ መሄድ አልታወቀውም። ምን 4 ዓመት ሙሉ አንቺ ቤተሰቦች የት ነው ያሉት? እዚሁ ናቸው። እዚህ ነው ያሉት። አንዳንዶቹ ማለት አክስቴ እዚህ ያለች፣ እናት አባቴ ገጠር ናቸው። እዛ ነው ያሉት። ቀጥታ እኮ እኔን የሚጠብቁን ገጠር ነበር። ስመጣ ገጠር ነበረ። እኔ ግን እዚሁ ሆኜ እዚህ ቤት ነበር ከሱ ጋር መቀጠል። በቃ እዚሁ ነን። ይሄን ቤት ቀጥታ እንደመጣሽ ይሄን ቤት ተከራይተሽ መኖር ጀመርሽ ነው ወይስ እሱ አዘጋጀልሽ ነው? ብር ምትልጂ ነበር? አሁን እነዚህ ቤት እንደመጣሁኝ አፓርትመንት ነበር ያስኩት። እሺ ከ1 ከ2 ከ3 ወር በኋላ ነው የተከራየ ነው። ተከራየን፣ አብረን መኖር ጀመርን። ቤቴን አሟላኝ። እንደምታየው ምንም አላሳጠሁትም። እሱ ምንም አልተቀየረብኝም። እስካሁኗ ደቂቃ ድረስ ምንም አልተቀየረብኝም ነበር። ግን አሁን ደግሞ በላይ ይዟል። ሊያገባ ያው ሽሩ ጉድ እያሉ እኔ ምን እንዳጠፋሁ አላውቅም። ፈጣሪ ምን እንዳደረኩት አላውቅም። እኔ በላይ ላይ ሁሉ ምን እንደተፈጠረ አይዞሽ ርብቃ ማለት እኔም ይሄ ነገር በጣም እድሜ የፈጀሁት እድሜ ምን ላድርግ? አብሮሽ ይኖር ነበረ ቤት ውስጥ ወይስ ቤተሰቦች እናቱ ጋር ነው ማለት? ያው ለእኔም አክስቴ ናት እናቱና ኦልሬዲ አውቃለሁ ያለው የቤተሰቦቹን ሁኔታ። ግን አሁን አንቺ እዚህ ተከራይተሽ መኖር ከጀመርሽ ጀምሮ እዚህ አዲስ አበባ ሴትል አደረግሽ፣ አረብ ሀገር በቃኝ ብለሽ የመጣሽው መጨረሻ ነበር ያኔ ስትመጪ? በቃ እሱም ነይ ማለት ጀመረ። እስከ መቼ ምናምን 12 ዓመት በቃሽ ምናምን ብሎ እሱ ነው የጎተጎተኝ እንድመጣ። በቃ እኔም እሱ አለ ብዬ ነው የመጣሁት። የተወሰነ ብር ሰርተሻል፣ እዛ ብዙ ዓመትም ሰርተሻል፣ ብርም ይዘሻል። እዚህ መጣሽ፣ ሰው እዚህ ቀረሽ ማለት ነው። 4 ዓመት ሙሉ አብራችሁ ትኖሩ ነበር ወይስ እናቱ ጋር ነበር የነበረው? ከኔ ጋር ነው ነበር። ይሄዳል እኮ ቤተሰቦቹን ጋር፣ ግን ከኔ ጋር ነበር ብዙ ጊዜ። ልጅ ምናምን አልወለዳችሁም በመሀል አብራችሁ ስትኖሩ? ከዛ ግን ድንገት 4 ዓመት ሙሉ በፍቅር 80ም ሳታስሩ ልጅም ሳይፈጠር ምንም ነገር በቃ 4 ዓመት ፍቅር አለው። ልጅ እንውለድለዋለሁ። እሱ ቆይ ነው የሚለው። ቆይ ቤተሰቦቼ ነው የሚለው። ከቤተሰቦቹ ሌላ ምንም አያውቅም እሱ። ከዛ ድንገት ተነስቶ ሌላ ፍቅረኛ ያዘና አሁን ደግሞ ሊያገባት ነው እያልሽኝ ያለሽ? ሊያገባት ነው። ሽር ጉድ እያሉ ነው ቤታቸው። ለእኔ እንኳን ይሄን ሁሉ ብር አፍስሼ እሱ ላይ ማፍሰሴ ምንም አይቆጨኝም። መምጣቴ ምንም አይቆጨኝም። ለቤተሰቦቼ ምንም አይነት ክብር ሳላሳያቸው ለሱ ይሄን ሁሉ ክብር አሳይቸው ምን አሳጥቸው ሌላ ሴት ጋር ሄዶ ሊያገባ እንደሆነ በፍጹም እኔ ጭንቅላቴ ምንም ሊቀበለው አልቻለም። ምንም ማለት ነው። እና በቃ እኔ የማደርገውን በምን አጋጣሚ ያወቅሽ እሱ ሌላ ፍቅረኛ እንደያዘ እንዲሁም ሌላ ሴት ሊያገባ መሆኑን በምን አጋጣሚ ያወቅሽ? ስታቂ ወይ ስትሰሚስ ምን አደረግሽ? ሀገር ምድሩ ነው የሚያውቀው። በወጣው ቁጥር ባልሽ ከሴት ጋር ነው የሚባለው። አካሬ ሁላ ታውቃለች። ገብቷል። እኔ አላውቅም የት እንዳዩት። እኔ ምንም የማውቀው ነገር የለም። እንደዛ ሲሉሽ ገና አንቺ የምታውቂው ነገር አልነበረም? ሰው ነው የሚነግርሽ? ምንም አላውቅም። አያረገውም፣ እኔ ባል አያረገውም ነው የምላቸው። እንዴት ያደርጓል? እንዴት አስባለሁ? ያን ሁሉ ጥሪት፣ ያን ሁሉ ነገር ከሱ ጋር ይሄን ሁሉ ነገር አድርጌ ቤት መስርቼ እንዲህ ያደርጋል ብዬ በፍጹም አላምንም። ሲያመሽ ምን ሲል ስራ ነው የሚል። እንደገና አሁን ቤቱ ሽር ጉድ ይላሉ። ያገባ ነው። ይህን ስትሰሚ ምን አደረግሽ አንቺ? አንተ ራስህ ስታስበው ጭንቅላትህ ራሱ እንዴት ይሄን ሁሉ አመቴን ፈጅቼ ዝም ምል ይመስላል?
በፍጹም ዝም አልልም። በፍጹም ማድረግ ያለብኝን ነገር አደርጋለሁ። የማደርገውን እኔ አውቃለሁ። በጣም ጭንቅላት የሚነጋ ነገር ያደረገ። በህግ መጠየቅ ነው የምትፈልጊው ስለደረሰብሽ ፊልም ካሳ? አልፈልግም በህግ መጠየቅ። ታዲያ ምን ለማድረግ ወስነሽ ነው? ታዲያ ምን አደርጋለሁ? ህግ ይመልስልኛል እሱ? መቼስ ራሱ ነው እንጂ ህግ ሂጂ ብከሰው ይመልስልኝ እሱ። ማድረግ ያለብኝን አደርጋለሁ። እኔ አንተ የምትለኝ ምን አደርጋለሁ? አሁን እኔም የመጣሁበት ጉዳይ ለዛ ነው። አሁን ነገሩን እንድናስታርቅ አንድ ከተቻለ፣ ካልተቻለም ደግሞ ማለት ማስታረቅ ማለት አሁን ኦልሬዲ እሱ ሊያገባ ነው አውቃለሁ። አዲስ ፍቅረኛ ይዟል። ያችን ሴት ደግሞ 80 ሊያስራት እንደሆነ ቤተሰቦቹም እየተዘጋጁ ነው ያሉት። እሱም አዲሱን ፍቅረኛው። አንቺ ግን መሀል ላይ ቀርተሻል። እዚህ 4 ዓመት ሙሉ አብሮሽ ቆይቶ ይገባኛል ምን ያህል ሊሰማሽ እንደሚችል። ምን ያህል እድሜን የፈጀሁበት እኮ ከኔ ጋር የሁሉ አመት ኖሮ 80 ሳያስር ለእሷ በወራት ሊያስር ነው። ስለዚህ ለእኔ ፍቅር የለውም ማለት ነው። 4 ዓመት ሙሉ ግን በእነዚህ 4 ዓመት በአካል ከተገናኛችሁ በኋላ ፍቅሩ እየቀዘቀዘ የመጣበት ጊዜያቶች ነበሩ? በተለይ ወደ መጨረሻ አካባቢ ላይ ወይስ? የለም በቃ ግልጹን ሳቅ ነው። እኔ በቃ አፍ አውጥቶ ነገረኝ። ይሄን ነገር ከዛ ሲነግርሽ ኦልሬዲ ራሱን የነገረሽ ነው እያልሽኝ ያለሽው? መጨረሻ ላይ አይደለም ከሰው ሰምቼ አየሁት። ምንድነው እንደዚህ ብዬ ነገርኩት። ከዚህ በፊትም ሰምቻለሁ። ያው ትዳራችን ላይ ማለት ባሌ ባይሆንም በትዳር ባላስረው በ80 እድሜን የፈጀውበት ባሌ ነው። አየር እንዳይገባብን፣ ንፋስ እንዳይገባ፣ ሶስተኛ ሰው እንዳይገባብን ብዬ ነው ዝም ያልኩት። ሰው ሲለኝ እሰይ ደግ አደረገ፣ በእኔና እሱ መሀል ምንም አይመለከታችሁም። ጎጆዬን ፍቅሬን የማውቀው ራሴ ነኝ፣ አልቀዘቀዘብኝም ብዬ ሰው ያሸሸሁት ከቤቴ ማለት ነው። እና መጨረሻ ላይ ሳይ ነው በቃ ባይኔ ስጠይቀው የመለሰልኝ። ቤተሰቦቹን ታውቂያቸዋለሽ አንቺ በቅርበት? አዎ እናቱም ጋር ሂጅ እኮ አውርቻለሁ። ስንት ጊዜ ተመላልሻለሁ። ግን እኔ ምን እንደበደልኳቸው አላውቅም። ይሄን ያክል የጨከኑብኝ። ምስኪን ያው በሱ በኩል ያለውን አንዳንድ ነገሮች ሰምቻለሁ። በአንቺም በኩል ደግሞ ያለው በጣም ያው ካሳ የሚፈልግ ወይም ጉዳት ነው ይደርስብሽ። የፍቅርም የብዙም ነገር ማለት ነው። የጊዜሽም የገንዘብሽም የብዙ ነገር ራስሽን ሰጥተሽበታል ብዬ አምናለሁ። አሁን እዚህ ጋር በዛ በኩል ዘመድ አለ ወይም ማቆሰው ነው ብዬ ወደ አንቺ ወደዛ ማደላበት ወደ አንቺም ደግሞ ነገሮችን እንትን የምልበት አይደለም። ይሄ ከሁለቱም ያለውን ነገር ሰምቼ ነው ነገሮችን ማጣራው። ዞሮ ዞሮ አሁን ይህን ነገር በሌላ ነገር ለመፍታት ሳይሆን መሞከር ያለብን በህግ አግባብ እንዲፈታ ማድረግ ነው ያለብን። እኔም እንደነገርኩሽ ሚዲያ አለኝ። ሚዲያ ላይ እንግዲህ ይህን ነገር በስፋት እንድንመጣበት ፈቃደኛ ከሆንሽ በሚዲያም ይዘነው ብንወጣና ጉዳዩ የሚፈታበትን ነገር ብንፈጠር ብዬ ነው ማስበው። ስልክሽን ብንለዋወጥና ብንደዋወል ደስ ይለኛል ርብቃ። እስከዛ ድረስ ግን አሁን እንደሆነው ነገር ራስሽን በጣም ተረጋግተሽ ነገሮችን እንድትጠብቂኝ እፈልጋለሁ። ስንት ነገር ሞከርኩኝ መሰለህ ራሴ ላይ ራሴን ለማጥፋት ስንት ሞከርኩኝ አልኖርም። እሺ በምን ልወጣ? ቢያንስ እንኳን ልጅ የለኝም። ከዚህ በኋላ ደግሞ ገና ለስራ ነው እንጂ የምለው ከሱ ጋር እንኳን መፋታ አግብቼ ልውለድ አልልም። በዚህ አጭር ጊዜ እድሜ ሄደ እኮ ነው። ማንም የሚረዳኝ ያጣሁት ገባ? ማንም የሚረዳኝ የለም። ቤተሰቦቼ የሉ ከጎኔ። እሷ አለኝ ብዬ ነበር እስካሁን የተቀመጥኩት አዲስ አበባ። እስኪ አሁን በጣም ራስሽን እንድታረጋጊ እፈልጋለሁ። ብዙ ነገሮች ከዚህ በኋላ እንመካከራለን፣ ግን በህግ አግባብ እንዲያዝ እናድርግ። ሌላ ነገር ማድረግ አያስፈልግም። ራስሽም ላይ ሆነ ሌላ እንደዚህ ያደርጋለሁ ብለሽ የበቀል ስሜት እንዲኖርሽ አልፈልግም። ግን በህግ አግባብ የሚያዝበት ምክንያት እናመቻቻለን፣ እንዲሆን እናደርጋለን። ከዛ ውጭ ራስሽን ጠብቂ። እንድንደዋወል ደግሞ ስልክሽን ትሰጪኛለሽ። እሺ
እስኪ እዚህ ላይ ስልክሽን ጻፊና ደውልልሻለሁ። እሺ እንግዲህ ስላስገባሽን ፈቅደሽ በጣም ነው የማመሰግነው። ያው እንደምትይኝ ዋና ቤት ነኝ። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755 ሺህ ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ትሪፕስ። እንግዲህ ውድ ቤተሰቦች ከርብቃም ጋር የተወሰነ ቆይታ አድርጌያለሁ። እንደተመለከታችሁት በጣም እንደተጎዳች ነው ያየሁት። አዝኛለሁ። በዛም እኔ እንግዲህ ቀጥታ እንዲህ አድርሳለች፣ ከዚህ በፊት ድብደባ አድርሳለች ስላለኝ መረጃውን ስላደረሰኝ ጉዳይ አንስቼ ምንም ነገር አላልኳትም ለርብቃ። እናንተም እንደተመለከታችሁት ጉዳዩን እንደማቅ እንድታቅ አልፈለኩኝም። ግን ደግሞ የደረሰባት ጉዳት ምን አይነት እርምጃዎች ልትወስድ እንደምትችል ስጠይቃት እኔማ ይህን ነገር በህግ እንዲፈታልኝ አልፈልግም የሚል ነገር ራሷ ስትናገር ቃል በቃል ሰምታችኋል። ስለዚህ ይሄ ነገር እቺ ሴት የሆነ ነገር እያደረገች ስለመሆኑ የሚያሳይ ነው፣ ወይም ደግሞ ያቀደቻቸው ነገሮች እንዳሉ የሚያሳይ ነው። የደረሰባት በደል እንዳለ ሆኖ ማለት ነው። ከአረብ ሀገር መጥቼ የለፈውበትን የሰራውበትን ለሱ ጊዜ ሰጥቼ ገንዘብ ሰጥቼ ፍቅሬን ሙሉ ነገሬን ሰጥቼ እሱ ግን በስተመጨረሻ ፍቅሩን ሳያጓድል ከርሞ መጨረሻ ላይ ግን ሊያገባ ስለመሆኑ በወራት ልዩነት ሰማሁኝ። ቤተሰቦቹም ደግሞ ፈቅደዋል። በዛ ዙሪያ ለሰርጉም እየተዘጋጁ ስለመሆኑ ነው የምታውቀው የሚታወቀው ጉዳዩ እና ልጅቷ በጣም ታሳዝናለች። እውነቱን ለመናገር በጣም ታሳዝናለች። እኔ ልቤን ነክቶኛል። ግን ደግሞ እኔ እንዳልኳችሁ ቀጥታ ጉዳዩን እንደማውቅ አልነገርኳትም። አሁንም ቢሆን እንደነገርኳችሁ ዞሮ አሁን የመጣሁት ካሜራዬን የሚያበራሁት ደግሞ በድጋሚ ወደ እሱና ወደ አዲሱ ፍቅረኛው ቤት መጥቼ ነው ማለት ነው። አዲሱ ፍቅረኛው ጋር ራሱ ገና ሳይጋቡ ቤት ጎጆ መስርተው እየኖሩ ነው ያሉት። አብሮ ነው እየኖሩ ያሉት ከአዲሱ ፍቅረኛው ጋር ራሱ። ይሄ ራሱ እንዴት ሆነ የሚለውን ገና ማጣራት በደንብ የሚፈልግ ጉዳይ ነው ማለት ነው። አዲሱ ፍቅረኛው ማናት? ፍቅረኛ እንደነበረው ታውቅ ነበር ወይ? በላዩ ላይ መደረቧንስ ታውቃለች ወይ? በሌላ ሴት ላይ መደረቧን ታውቃለች ወይ? እሱን እንጠይቃለን። ከሷም እሱንም ቢሆን በቀጥታ እንጠይቀዋለን። የእነሱን ቤት ስለተጠቆምን የራሳቸውን ቤት የሁለቱ አሁን ያሉበትን ቤት ስለጠቆመኝ ጠቋሚ እንግባና ደግሞ የእነሱንም ደግሞ ምልከታ ሀሳብ እንስማ። ከሱም የሚለውን እንስማ፣ እሷ የምትለውን እንስማ ማለት ነው። እንግዲህ ታማ ጉዳት ላይ ስለመሆኗ ነግሮኛል ጠቋሚ አዲሱ ፍቅረኛው። ግን ማናት ያለው ነገር ብቻ በተመቸ መልኩ ለእናንተ እናደርሳለን። እኛም ያን እንከታተላለን። ከጀርባዬ ጓደኛዬ አለ ወይም ካሜራማን ያለ። ድብቅ ካሜራውን ደረት ላይ አድርገው ካሜራ እየቀረጸ እንደሆነ እንድታውቅ አልፈለኩኝም። ስለዚህ ካሜራውን ደረት ላይ ታስጠጓዋለህ። ለሁለት ግን ገብተን እንደምንጠይቃት ጉዳዩ እንደሚመለከተን እንደምንጠይቃቸው ባለን ሚስትንም ወይም አዲሶቹን ፍቅረኛ ማቾች እንጠይቃቸዋለን ማለት ነው። የሆነ ነገር አብረን ደረት ላይ ለጥፈው እስኪ። ዝግጁ ነህ? ተከራይተው ነው የሚኖሩት እነሱም እዚሁ ቤት ሌላ ቤት ውስጥ ተከራይተው ነው የሚኖሩት እና ገና ሳይጋቡ ነው ቤቱንም መስርተው እየኖሩ ያሉት ማለት ነው። አቤት ሰላም ነው አለን። የነ አብርሃም ልዩ ቤት ነው። እሺ አለች ልዩ አንቺ አይደለሽም? አይ እኔ እቷን ትንሽ ነው። እሺ አብርሃም አለ? አይ እሱ የለም። እሷ ናት ያለችው። ማግኘት እችላለሁ እሷን? ነው ተኝታለች። ግን ያው አሟታል ይመስለኛል። ጉዳት እንደደረሰባት ሰምቼ ነበረ። ለጥያቄም የመጣ ነው። ይመቻል? መግባት እንችላለን? ባዶ እጃችን የመጣ ነው። የሚያት ብለን ነው ድንገት ስንሰማ። እሱ የለም አብርሃም? ጤና ይስጥልኝ። እንዴት ነሽ? ሰላም ነው?
ጨርሼ ይማርሽ። እንዴት ነሽ? ደህና ነኝ። ይመስገን አለን። እሺ አብርሃም የለም እንዴ? እንዴት ነሽ? አለን። አታውቂኝም? እኔ አታውቂኝም። በእርግጥ ያው ጓደኛዬን አታውቂውም፣ አውቃለሁ። ጉዳት እንደደረሰብሽ ሰምቻለሁ። ከዛ ባለፈ ግን አንድ ጉዳይ እንግዲህ እንድናወራ ነበረ። እንቅልፍ ላይ ነበርሽ መሰለኝ። እስኪ አንዳንድ ነገሮች እንድንጫወት ፈልጌ ነበረ። ልዩ ማለት ያው ስምሽን ልዩ እንደሆነ ተነግሮኛል፣ አውቃለሁ። በምን አጋጣሚ እንደዚህ ሆንሽ? እስኪ ምናልባት ዘራፊዎች ናቸው? ዘራፊዎች ናቸው? ከስራ እረፍት ወጥተሽ ነው አሁን? አይመችም ብዬ ነው። አብርሃም የሄደው ነው ስራ ነው? ወጣ ብሎ ነው ይመጣል። እንግዲህ አዲስ ሙሽሮች ልትሆኑ እየተዘጋጃችሁ እንደሆነ አውቃለሁ፣ ሰምቻለሁ። ስለዚህ እንግዲህ ዘረፋ ነው እንደዚህ ያደረገኝ ነው እያልሽኝ ያለሽው? ግን ይቅርታ አላወቅኋችሁም። እኔን አታውቂኝም። በእርግጥ እኔም ራሴን በደንብ አላስተዋወኩም። እንግዲህ ሮቤል እባላለሁ። መርማሪ ጋዜጠኛ ነኝ። መርማሪ ጋዜጠኛ ነኝ እና አላመለከትንም። እንዴት መጥቶ አላውቅም ነገሩ። ነገሩ እንዴት መሰለሽ፣ እንግዲህ መርማሪ ጋዜጠኛ ነኝ። አንድ መረጃ ደርሶኝ ነበረ። እስኪ ስለዛ ጉዳይ እንድናወራ ነበር። አንቺና አብርሃም ምናልባት መጀመሪያ እንደው ቀጥታ ልጠይቅሽ፣ መታወቂያ ላሳይሽ እና እንግባ። ከዛ እንግዲህ ለጥያቄዎቼ አንቺን ካመንሽበት መልሶች እንድትሰጪኝ እፈልጋለሁ። መረጃዎች እንድታደርሺ። መርማሪ ጋዜጠኛ ሮቤል እባላለሁ። ያው እንዳትደነግጪ፣ ብዙ የሚያስፈራ ነገር አይደለም። እሺ እኔ እናት ህመም ላይ እንደሆንሽ አውቃለሁ። በእርግጥ አንቺና አብርሃም መች ነው በትውውቅ ምን ያህል ጊዜ ሆናችሁ ነው? አሁን ደግሞ ጋብቻችሁ ሊደርስ እንደሆነ፣ ሰርጋችሁ ሊደርስ እንደሆነ ሰምቻለሁ። እና እስኪ ስለ ሁለታችሁ ምንነት ታጫውቺኛለሽ? አስፈላጊ ነው ስለሱ ማለት? እኔም ቀጥታ እየገባሁኝ ያለሁት ጉዳይም በእርግጥ እንዳልኩሽ የሆነ አንዳንድ መረጃዎች ስለደረሱኝ ነው። ከዚህ በፊት እንግዲህ አብርሃም ፍቅረኛ እንደነበረው ይታወቃል እና ብዙም ሰውም የሚያውቀውም ጭምር ነው። እና ፍቅረኛ ነበረው አብርሃም። ድንገት ደግሞ ከአንቺ ጋር ደግሞ ፍቅር ጀምሮ አሁን በትዳር ትዳር ልትመሰርቱ ስለመሆኑ ሰምቼ ነው። እና ይሄን ነገር ሰምቼ እንግዲህ ይህን ሁሉ ነገር ያው ካወቅክ እውነትም ያው ማለት እኛን በደንብ የሚያውቀን ሰው ነው ማለት ነው። አንተን ይላከክ። ፍቅረኛ ከተባለ ነበረች። ታውቂ ነበር ፍቅረኛ ነበረው? እንደዛ አውቃለሁ። የሆነ ወሬ ምናምን እንደዚህ ጠልቄ አላውቅም፣ ግን ለእሷ ፍቅር እንደሌለው